ቢራ ወይ የሆነ አልኮል ነገር ዘይኝ በቃ ላይ እንውጣና ባዶ ክፍሎች አሉ ደግሞ ቆንጆ ክፍሎች ናቸው እዛ ነው እናለን አሁን ምጥን ከልጅነቷ ውጭ ምኗን ታያታለሽ ምኗ ነው የሚያሳስተው ምንድነው ቆይ መንገድ ላይ ቢወድቅስ ይውደቃ እማዬ ሻንጣ አዘጋጀች እንዴ ቆይ የዳጣን ነገርስ ቆይ ለምን አትመረምሪው ምናልባት እኔ ወደ አባቴ ቤት ሄዳለሁ አንቺም ደግሞ ወደ እናትሽ ገዜና ለዛ ደግሞ ወደ ሀገራቸው ሄዳለሁ ካልሆነ መኝታ ክፍል እንግባ እንዴ እንደዛ ይሻላል በጣም አደገኛ ሰው ነው ይኸውልሽ እመኚኝ እንሂድና አብረው ካላገኘናችሁ የፈለግሽውን ቅጭ ቦታውን ቴክስት አድርጋልኛለች አውቀዋለሁ አልጋ ቤቶች አሉ ልጅቷ እንዳናስበላት እንሂድ በቃ ምንድነው የምታወሪው በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ ነይ በቃ እሺ ምጥን የሆነ የሚጠጣ ነገር እዛች እርጎ እንዴ ወይ ቢራ ወይ የሆነ አልኮል ነገር ዘይኝ አይ እርጎ ነው የምጠጣው ቆይ እኔ የምለው ቁመትሽ ብቻ ነው እንዲያደገው ለመሆኑ እድሜሽ ስንት ነው 16 እና 16 እኮ በጣም ብዙ ነው አንዴ ፈርተሻል እንዴ ከፈራሽ እኮ ላይ ባዶ ክፍል አይጠፋም ለምን እዛ እንሄድም እንደውም እዛ ሆነን የሚበላውንም የሚጠጣውንም እናዛለን እኔ ምንሽ ቆይ ከምን ተነስተሽ ነው እንደዚህ ቃሪስን የምትጠረጥሩ ያስመስላል መልክ ይሰራል ዳጤውሽ ያስመስልም እኔ ቃሪስን ረጅም አመት ነው የማውቀው በቃ ሰው ትልቅ ትንሽ ሳይል ያከብራል እንጂ ያስመስል አይደለም ኤቢ አንቺ አልገባሽም ምን ያልገባኝ ዳጤውሽ ትናንት ካርጁን ጋር ተቀምጠን ሲስመኛዩት ምንም አላለም ይቅርታ ስለው በቃ እሺ አለኝ ተረዳኝ ስለማይወድሽ ነው ቢወድሽ ኖሮ ይኸውልሽ በጥፊ ነበር የሚያቀጥሽ ከዛ ደግሞ ይቆጣሽ ነበር ቆይ እኔ ምን አደረኩ ዳጣ አልማገጥኩበት ለምን ነው በጥፊ የሚመታኝ እሺ ልናያለን እንዴ አሁን ምጥን ከልጅነቷ ውጭ ምኗን ታያታለሽ ምኗ ነው የሚያሳስተው እሺ ዳጣ አሁን ልንሄድ አይደለ አብረው እንኳን ካዩአችሁ አምንሻለሁ ኤቢ አይደለም አብረው መሆን ይኸውልሽ አብረን እንተኛ እንዳይላት ይልቅ ልጅቷ እንዳናስበላት ቶሎ እንራመድ ምጥን አትፍሪኝ እንጂ እንዴ አሁን እኮ ተላምደናል አይደል እንዴ በዛ ላይ ደግሞ እነሱ እኮ ትምህርት ቤት እንዳለች ነው የሚያውቁት ምጥን በጣም ፈርተሻል መሰለኝ በቃ ላይ እንውጣና ባዶ ክፍሎች አሉ ደግሞ ቆንጆ ክፍሎች ናቸው እዛ ነው እናለን አይ አልሄድም ምጥን እንደዚህ አትፍሪሽ ጥሩ ክፍሎች ናቸው በጣም ቆንጆ ክፍሎች አሉ ላይ እንውጣ ምንም ነገር አያስፈራም እንዴ መጣች ምጥን የታለ ቃዲስ ምንድነው ምጥን ቃዲስ ምጥን እዛው ነው የቀረው ምን ሆነሽ ነው የምታለቅሽው አይሽ አይደል ይተረብና አብረው ነበር ወይኔ እቢ ዘገየን በቃ ጥልሽ ዳጣ ቃዲስ ለዘለስ ነገር አያረግም ሊያረግ አይችልም
እሺ በቃ ኤቢ ፍቀጅልኝና እኔ ራሴ ልፈትነው። ምን ብለሽ የምትፈትኚው? አብረን እንተኛ ብለው ያለውበት ቦታ ይመጣል። አይመጣም። አንድ ሳምንት ብቻ ስጭኝ ኤቢ። አሁንም ዳጣ አንቺ ዝም ብለሽ ነው። ቃዲስ ልጅ መክራለች እንደዚህ አይነት ነገር አያረግም፣ ሊያረግም አይችልም። መስሎሻል ኤቢ? እኔ እንኳን ላንቻው ለሌላ ሰው እኔ ክፉ ነኝ ኤቢ? ታውቂኛለሽ አይደል? እህትሽ ነኝ። እንዴት ናታንን የመሰለው እንድትችል ጭራሽ ሌላውን ኤቢ፣ ለዛውም ያንቺን ሀቅ እንዴት አድርገዋለሁ? እሺ ምን ሆና ነው የምታለቅሰው? ለምን እንዳለቀሰች ፍቀጅልኝና የቃዲስ ማንነት በአንድ ሳምንት ውስጥ አሳይሻለሁ። ሲጀመር ቀለበት ልናረግ ነው፣ ልንጋባ ነው። ከሳምንት ብቻ ስጭኝ ኤቢ እባክሽ። ተይ ዳጣ። ችግር የለውም ኤቢ፣ ችግር የለውም ነው። ማርቲ ቆይ ምን እየሆንሽ ነው? ለምን የምታዝኚው? አትዘኚ እያልሽ ነው መዲ? በሽተኛ እኮ ነው፣ መናገር አይችልም። ቆይ መንገድ ላይ ቢወድቅስ? ይውደቃ። አንቺ ቆይ ልጆቹ ያላዘኑለት አንቺ ለምን ነው የምታዝኚለት? ተይ ተይ መዲ ተይ፣ በበሽታ ላይ በሽታ ጨምሪብኝ። ልጆቹ ቅድም ሲያወሩ አልሰማሽም እንዴ? ታዲያ ቆይ ምን ልበል? ቆይ ኤቢናት ወይስ ዋይ ሲጠሉት የሰማሽን? እንዴት እንዳደረገችኝ አላየሽም እንዴ? ዳጣና ናታንም አያወሩ። እነሱ እኮ አባታቸው አይደለም። ሁለቱም አባዬ ነው የሚሉት አይደል እንዴ? እኔ የምልሽ ግን ቆይ የዳጣን ነገርስ ቆይ ለምን አትመረምሪው? ማን ያውቃል? ይሄኔ እኮ እናትየው ጋር ሄዶ ተደብቆም ሊሆን ይችላል። መጠርጠሩ አይከፋም። ኡፍ መዲ በቃ ውጭልኝ። ድሮም በሽታ ያንቺ ነሽ። አንቺ መተሽ ነው ቤቱን እንደዚህ የበጠበጥሽው። ቆይ እውነቱን ስለነገርኩሽ ነው? ሁሉንም ነገር ስላጋለጥኩ? አዎ በቃ ምንም ነገር ባልሰማ ሁሉንም ነገር እንደነበረ ቢቀጥል ጥሩ ነበር። ዝም ብዬ በሰላም እየኖርኩ ነበር። ይኸውልሽ ማርቲ በጣም ደካማ ሆነሻል። በጣም ቆይ እኔ ምን ሆንኩኝ? እኔን አታይኝም እንዴ? አንቺስ ምን ትሆኛለሽ? አሜሪካን ሀገር ሄደሽ ቅብረር ብለሽ ትኖሪያለሽ። የትም አልሄድም። በቃ አብሬሽ አልሄድም። ሂጂ ብቻሽ። ኦኬ ጥሩ። ለማንኛውም ሻንጣሽን አዘጋጅ። እዛ ከሄድን በኋላ ውሃ እንወስዳታለን። ኤቢ እንደሆነች የአባቷ ልጅ ናት። ልሂድ ብታያት ምሸትል። እኔ ሻንጣዬን አዘጋጅቼ ጨርሻለሁ። እባክሽ እዚህ ግቢ እኮ ባትመጣ ይሻል ነበረኝ። እዛ ውጭ እዚህ አካባቢ እንገናኝ ነበር። አሃ ምን ነው እዚህ አቅራቢያ እኮ ነው ያለሁት። በዚያ ላይ ጊዜ ፈቅዷል ነው። ቤተሰቦችሽ እንዳይቆጡሽ ፈርተሽ ነው? አሰሪዎች? አዎ ደስ አይላቸው። አይ ሲመስለኝ ግን እቺ ሸጓ ልጅ እንደው እንዳትወስደኝ ፈርተሽ ይመስለኝ። አረ እሷ እኮ ልጅ አላት፣ ባልም አላት። ፈተዋለች እንጂ። ፈታለች እንዴ? እኔ እኮ ባል አላት ምንድን ያልሽ? አገባችሁ፣ ፈታችሁ። እንዴት ነው የሚያረጋት? እንደ ሞቀች ፍየል እኮ ነው እንዴ የሚያቅነዘንዛት። ሩይ እንዴ እዚች ሲለያል። ቆይ ለምን እቃጠላለሁ እንደዚህ? ለምን ራሱ ዘው ጦርነቱን አላስጀምረው? አክስት ተብዬው አይደል ያለች? ጦርነቱን ማስጀምረዋለሁ። አይ ይሁን። እንዴት ነው ደግሞ ስጠይቅሽ እንዴ? አይ አልጠየኩም። ጋሽ እኮ እስካሁን አልመጡም፣ ጠፍተዋል። እነሱም አልታረቁ። መናገር አይችልም ነው እንዴ ነው ብለሽኝ ነበር እኮ መጣል ብለሽ። አዎ መናገርማ እኮ አይችሉም። ደሞዜንም እሳቸው ነበር የሚሰጡኝ። አሁን በቃ ጠፍተዋል። እና ታዲያ ዋናዋን ጠይቂያት። ችግር የለውም ባልቀበልም፣ አንተ ጨርስ እንጂ እንወጣለን። እሱ እንኳን ችግር የለውም።
እኔ እዚያ እያመቻቸው ነው። እኔ የምልህ አቻ ይሄ ጊዜ ሽፍታ ነው ምናምን የሚለኝ እውነት ግን ከምር ሰው ትደበድባለህ? እኔ ሽፍታ አይደለሁም፣ መጠቃት ስለማልወድ ነው። መጠቃት ብቻ አይደለም ሰው ሲጠቃ ሳይ ደሜ ስለሚፈላ እንዲሁ ሰው ጥቃት ያንገበግበኛል። ለዚያ ነው እንዲሁ ሰው ዝም ብሎ ስሜን ያጥፋል። ለእህት ጠበቃ ሆነ እዚህ ድረስ ከመጣህማ ለሚስቴማ ማስዩ ደግሞ ለሚስትህማ ትሞታለህ። መጠርጠሩስ አክስቴ ሰው እየፈለገች ነው ውጭ ላይ በር ላይ እና ቆይ ከፈለገኝ አይደውልም? አረ አቻ እኮ ነው። እኔን ፈልጎ መጣ? አዎ አንቺን ፈልጎ መጣ። ግን ለዛ አስቆመው ምን እንደምትለው እንጃ አለ። ምን እያለችው ነው? እኔ እንጃ። እስቲ ሂጂማ ዙሮ ዙሮ በደንብ ጠይቂና እዚህ ያለውን ጉዳይ ችግር ነገር ዛሬ ደግሞ በጣም አምሮብሃል ነው ብለሽ ነው? ውበት እኮ ለሰሪው ነው። አዎ አምሮብሃል። ዋ በዚያ ላይ ደግሞ አቻህን ያገኘህ እኮ። በቃ እኔ ልሄድ በቃ። እንዴ እኔ ፈልገህ አይደል እንደ መጣኸው? ኧረ አይደለም እሷን ፈልጌ ነው የመጣው። አንቺን ፈልጎ ነው የመጣ። መጣጡማ አንቺን ብሎ ነው እንጂ ሌላ ማን ሰው አለ እዚህ? ሌላ ምን ሰው አለው? በሉ እኔ ልሄድ። ቆንጆ መኪና እየመጣ ነው፣ አብረን እንሄዳለን። እዛው መኪናው ላይ አብራችሁ ሂዱ እንጂ መኪናው ይጠብቃችኋል እኮ። ሂዱ ዝም ብላችሁ። አይ መጓደድ እንዲህ ነው በቃ። አቻላቻ መገናኘት ይሄ ነው በቃ። ልክ በልክ ተገናኛይሽ። አንተ ግን ምንድን ነው የምትሰበስበው? እንዴት? አይዞሽ አይዞሽ፣ እየባሰብሽ ነው ገና የሚሄድ። ምን አቃጠለኝ እኔ ምን አናድድኝ? እንዲህ እያነደርኩሽ እገርማለሁ እንጂ ብለሽ ብለሽ እግሬ ስር ተደፋሽ። በቃ እኔ አቻ እንዲህ ነኝሽ። ዋው አንቺ አስፈራሽከኝ እንዴ? ስልኩን ዝጊው ቶሎ በይ። ምንድን ነው? ቆይ ትምህርት ቤት ምዝገባ አልነበር እንዴ? ለምን ያለችው እንዴ? እና አባቢ በሌለበት ነው እንዴ የሚሄደው? አባቢም የለም። በቃ አንቺ አባዬ ከሌለ ትምህርት ቤት አትሄጂም ማለት ነው? ዋው ለአባዬ እስቲ እኮ አይደለም የምትማሪው ለራስሽ ስትይ ነው። ኧረ እባክህ እኔ ለአባቢ ብዬ ነው እሺ መማሩ። እኔ ሲጀመር ትምህርት አልወድም። እሺ እሺ ብትልስ አልመጣችም? እኔ እኮ አብራችሁ እንድትሄዱ ነበር የነገርኩት። እና ታዲያ ማሚም ካክስቴ ጋር አብራ ልትሄድ ነው። አባቢ ደግሞ ቤት የለ። ታዲያ እኔ እንሰራለሁ። እንደውም እኔ ሲጀመር በዚህ ዓመት ትምህርት ቤት አልሄድም። እማዬ ሻንጣ አዘጋጀች እንዴ? አዎ ብታይ ብዙ ሻንጣ አዘጋጅታለች። ከዛ ደግሞ ትኬትም ቆርጣለች። እና ደግሞ ማለት ነው አክስቴ እንዳለችኝ እኔም አብሬ አሜሪካን ሀገር እሄዳለሁ አይደል? እሺ አሁን እማዬ አለች? አለች። ኤቢስ ዳጣስ? እነሱ ደግሞ አልመጡም። ኧረ ሂድሽ። እንደውም እኔ ሲጀመር አሜሪካ ልሄድ አይደል እንዴ? ማፍረሽ እማዬ ቆይ ትኬት ቆርጥሻል እንዴ? አዎ ናታን፣ መዲ ቆርጣለች እኮ። በቃ ልትሄጂ ነው? አይሻልም ናታን? ያው ደረጀም ትቶኝ ሄደ። እማዬ ቆይ እኛስ? እሺ እነ ውሃስ? ናታን በትክክል እያሰብኩ አይደለም። በቃ ግን ለትንሽ ጊዜም ቢሆን ዞር ማለት አለብኝ።
አለበለዚያ አላብድም። መሄድ አለብኝ ናታን። አባዬ ሴት እንዳለ ሳታውቂ? እሱም እኮ ሞቷል፣ መናገር አይችልም። እሺ እኔ ምን ላድርግ ናታን? መዲ ትኬቱን ቆርጣ መጣችሁ። ተያት፣ እሷን አትስሚያት። ትኬቱን ሚክሰር በቃ አንቺ እዚሁ። አይ ናታን ግድ የለም ብሄድ ይሻላል። እኔ ስሄድ ደረጃም ወደ ቤቱ ይመለሳል። ደግሞም እኮ በባህላችን ሚስት ናት ቤቱን ለቃ የምትሄደው እንጂ ባል አይወጣም። ኧረ እማዬ እባክሽ እንደዛ ይሆን? አይ ናታን ነገ ሄዳለሁ። ዋይም ፕሮሰሷን ትጨርስና ትኬት እቆርጥላታለሁ። ጭራሽ አንቺ ማትመለሽ? ናታን አይደለም ከወር በኋላ የሚሆነውን ከደቂቃዎች በኋላ እንኳን ምን እንደሚፈጠር ግራ ገብቶኛል። ምንም የማውቀው ነገር የለም። እማዬ እሷን ተያት በቃ። እንዴ በቃ ቆይ፣ እንደዛ የሚቀናበት ትዳር በአንድ የፈረሰ? አንተ ልጅ ከፈረሰማ እኮ ቆይ። እና አስቀሪም በቃ ነገ ለመሄድ ወስነሻል? አዎ። ይልቅ እስኪ ትልቁን ሻንጣ አውርድልኝ። የት ናት አክስቴ? አክስቴ? አዎ የት ናት አክስቴ? እንዴ እናንተ ማች ነው እንዴ? መድኃኒት የት ነው? ማናት ደግሞ መድኃኒት? እማዬ ወታለች። እና እማዬ እኮ ከናታን ጋር ሆነው ምግብ እየበሉ ነው። ምግብ እየበሉ ነው? አዎ እንዴ። እና እኔ በጣም እርቦኝ ማለት ነው። ለዛ ነው ምግብ ስራልኝ ስላት እምቢ አለች። እና እማዬ ራሷ ሰርታ ነው ከናታን ጋር ምግብ የሚበሉት? እንዴ ምግብ እየበሉ ነው እንዴ? እራስሽ አይደለሽ እንደ እየበሉ ነው ያልሽኝ? እውነት እማዬ ከቆረጠች ትኬት ከኛ ጋር ለዘላለም መቆራረጥ ትፈልጋለች ማለት ነው። ኤቢ ቆይ ተረጋጊ እባክሽ። አልሰማሽም እንዴ? ናታን ቆርጣለች እያለ እኮ ነው ዳጣ። አታደርገውም። እንዴት ነው አባዬ ጠፍቶ እማዬ የምትሄድ? ታረጓለች፣ አክስቴ ታረጓለች። እማዬ ደግሞ በትክክል እያሰበች አይደለም። የለሽም ኤቢ። ቆይ ተረጋግተን በቃ ቀስ አድርገን እናወራታለን። ነገ ትበራለች ያልኩሽ ቀስ ብለን እናወራለን ትኛለሽ። እሺ እኛ ምን ማድረግ እንችላለን? እማዬ ማዋራት አለብኝ። ሄሎ፣ ቤት ማን ልበል? ቃዴስ ነኝ። ኦ የኤቢ ፍቅረኛ? አዎ። እንዴት ነሽ? ደህና ነኝ። እኔ የምልህ ቆይ ለምን ቤት አትመጣም? እንደዛ ይሻላል። አዎ የራሴ ክፍል አለኝ፣ እዛ እናወራለን። አንቺ ክፍል? አዎ እዛ በደንብ እናወራለን። ኤቢ ምንም አታውቅም፣ ቂል ናት። ስለ አሜሪካው ጉዳይ በደንብ እናወራለን። ከፈራሃት ደግሞ እልካታለሁ፣ ቤት አትኖርም። ኧረ ችግር የለውም። እሷ ብትኖርም ባትኖርም ችግር የለውም። በቃ ናና በደንብ እናወራለን። እሺ። እማዬ ነገ ልትሄጂ ነው? የእውነት ነገ ልትበሪ ነው እማዬ? እማዬ አባዬ ታሞ አባዬ ጠፍቶ፣ ቆይ የእውነት ጥለሽ ልትሄጂ ነው እማዬ? ንገሪኝ፣ የእውነት ልትሄጂ ነው?
እሺ በጣም ጥሩ እማዬ። ግን አንድ ነገር ልንገርሽ፣ የእውነት ጥለሽን ከሄድሽ ልጅም ሆነ ቤት እንዳትጠብቂ እማዬ፣ ማንንም እንዳትጠብቂ። ነገ ልትበሩ ነው አይደል? አብጌል እባክሽ አሁን እንኳን እስኪ ልብ ግዢ። እማዬም አትሄድም፣ አንቺም እዚህ አታድራትም። እሺ ችግር የለውም። ማርቴ ትመቻችና አንቺና ውሃን ወስዳችኋለሁ አይደል? እንደዛ ነው ቅድሽ? እኔ ልክ እንደሆንኩኝ አሁንም ያወቅሽ ይመስለኛል። ዛሬ እዚህ አታድሪ። እማዬም አትሄድም፣ እራስሽ ሂጂ። ችግር የለውም ሜቢ አንቺንም ወስድሻለሁ። አባትሽም ያንን ያላደገውን ልጅ ያሳድግ። አይሳካልሽም፣ እመኝኝ አይሳካልሽም። እማዬም ይቅር ትለዋለች። ይሄን ደግሞ በደንብ ነው ማሳይሽ። አብጌል የማይሆን ነገር አታውሪ። እህቴን ይዣት ነው የምሄደው። የልጆቿ ነገር ስለማይሆንላት አንቺም ውሃም ትመጣላችሁ። የት ልትሄጂ ነው? ምን አገባሽ? ለነገሩ ሂጂና አባትሽን ፈልጊው። ለመጨረሻ ጊዜ እህቴን ይሰናበታት። ዳጣ የኛ ነገር ያበቃ ይመስለኛል። እንዴት? በቃ ይሄ ቤት እየፈረሰ ነው። አባዬም ጠፋ፣ እማዬም ደግሞ ነገ ወደ አሜሪካ ልትሄድ ነው። ግን እኛ ምንድን ነው የምንሆነው? ይህንን እኮ ነው የምልሽ። አባዬ ካልመጣ እማዬ ከሄደች ቆይ ምንድን ነው የምንሆነው? እሺ ውሃስ? ምን ሊፈጠር ይችላል መሰለሽ? ምናልባት ውሃን ሊወስዷት ይችላሉ። ኤቢስ? ኤቢ በቃ ቃዴትን አግብታ እዚህ ቤት ልኖር ትችላለች። አንቺና እኔ ደግሞ ተናኔ ምንድን ነው የምንሆነው? ምናልባት እኔ ወደ አባቴ ቤት ሄዳለሁ፣ አንቺም ደግሞ ወደ እናትሽ። ገዜና ለዛ ደግሞ ወደ ሀገራቸው ሄዳለሁ፣ ወይ ደግሞ ሌላ ቤት ይገባሉ። ይሄ ለመሆን ደግሞ በቃ 1 ሳምንት በቂ ነው። አስቢ፣ አባዬ የለም፣ እማዬም ነገ ወደ አሜሪካ ልትሄድ ነው። ከዛ ውሃና ኤቢ ይተናነቃሉ። ገዜ ደግሞ ለዛን አንቆ ይገላታል። ለዛ ትሄዳለች። ከዛ ምግብ የሚሰራ የለም። አስቢ፣ ከዛ የቤት ምስቅልቅሉ ነው የሚወጣው። ለመሆን የሚተርፈው ምን ብናደርግ ነው ናታን? ምን ቢደረግ ነው? እማዬና አባዬ ሲታረቁ፣ አባዬም ከሄደበት ሲመለስ፣ እማዬም ደግሞ ነገ ከበረሯ ስትቀር ነው። አይ ናታን የምትቀር አይመስለኝም። ስለዚህ እኛ መለየታችን አይቀርም። እና እማዬ አሉ አይደል እንዴ? እኔ እናንተ እኮ ብንለያይም በውጭ እንገናኛለን። የዚህ ቤተሰብ መጨረሻ ግን እንደዚህ መሆኑ ያሳዝነኛል። ቆሽ ለዚህ ሁሉ ነገር ተጠያቂ ማን ነው? ማንም። ህይወት እንደዚህ ነች። ይህ የህይወት አንዱ መልኳ ነው። በቃ እዚህ ምድር ላይ ስትኖሪ ማፈልጊው ነገር ያጋጥምሻል። ልክ እንደኔና እናንቺ ምንም ነገር ማድረግ የማችበት ቀን ይመጣል። ትንሽ የምትቆይ መስሎኝ ነበር። አሜሪካ እንደወስድ ነው አይደል የፈለከው? አዎ፣ ግን ያው አንቺ ትንሽ እዚህ የምትቆይ መስሎኛል። አይ እመጣለሁ እኮ። ያው አለ አይደል አንዳንዴ ሀገርን ለመቀየር ሰውን ለመርዳት ምናምን ከሀገር መውጣት ጥሩ ነው ብዬ። ችግር የለውም። እኔ የምለው ኤቢ የለችም እንዴ? አይ የለችም፣ ወታለች። አላገኛትም። እና ማንም ሰው ቤት ውስጥ የለም? አዎ ማንም የለም።
What's wrong? እኔ አላውቅም ሲመስለኝ ደንግጠው ነው መሰለኝ ካልሆነ መኝታ ክፍል እንግባ እንዴ እንደዛ ይሻላል ኤቢ አትመጣም ልኪያታለሁ ና በቃ እሺ ታጥቤ እመጣለሁ እሺ እንዳትቆይ እሺ ዶለት ሄሎ ኤቢ አቤት ቃዲስ ምንድነው ድምጽሽ ልክ አይደለም ደህና ነኝ ቃዲስ ቤት መጥቼ እኮ የለሽም አሁን ነው የወጣሁት ለምን አልደወልክልኝም ያው እኔማ ቤቴ ነው ብዬ ነው ኦኬ እሺ ሩቅ አይደለሁኝ እመጣለሁ ቤት እኮ ማንም የለም ግቢ ውስጥ ናታን እናዳጣሉ እነሆም አሉ አክስቴም ካልወጣቻለች እነሱ ጋር ጠብቀኝ ኤቢ አሁን ግን የእውነት እየታዘብኩሽ ነው የምን መታዘብ ነው ቆይ እኔ የምለው ፈተነሽ አልጨረስሽም እንዴ ኤቢ ለምንድን ነው እኔ ያልምታሰቃይ እኮ ምንድነው ቆይ አክስትሽንም ፈተኙ ብለሽ ነው አይደል ይላክሻት ቆይ ኤቢ ለምንድን ነው እኔ ያልማታምኝ ስለምን ፈተና ነው የምታወራው ምን ብላክ ነው አይ ኤቢ በቃ ተይው ችግር የለውም ቃዲስ ንገረኝ ምንድነው አሁን ንገረኝ ኤቢ ክፍሌ ካልገባ እያለችኝ ነው በዛ ላይ ደግሞ ብቻችንን ነን ክፍሌ ካልገባ ማለት ምን ፈልጋ ነው አላውቅም እና ምን አልካት አይ እኔማ ምንም አላልኳትም ያው ክፍሏ ገብታ ካልመጣ እያለችኝ ነው አሜሪካ ካልወሰድኩ ምናምን ነው የምትለው ቃዲስ መጣው ያውል ቃዲስ ሂድ ግባ የምትልን አድርግ መጣውሽ 10 ደቂቃ ይፈጅብኝ አይ ኤቢ ይሄ ነውር ነው እኔ አላደርገውም ታረጋዋለህ ቃዲስ ለኔ ብለህ ታረጋዋለህ አይ ኤቢ ይሄ በጣም ነውር ነው ወይ በቃ ብናልፈው ይሻላል እኔ እኮ ከሷ የመጣ መሆኑን ባቅ ኖሮ ላንቺም አልነግርሽም ነበር ስማይ ቃዲስ ይኸው የመጣው ነው ግባ ሲጀመር ፈልጋታለሁ ሂድ የምትልን ነገር እንዳላድርግ ይህን ካላደረግ ከኔ ጋር ነው የምትጣላው ቃዲስ እጣልሃለሁ እሺ ኤቢ ሲመስለኝ መናገር አልነበረብኝም ያው እኔም እኮ ትንሽ ሲደጋገምብኝ ነው ባለፈውም ቢሆን ዳጣ እሺ ግባ መጣው ምንድነው እንደዚህ እንደምቦሳ የሚያዘልላችሁ ቦሳ ደግሞ ምንድነው ጥጃ ነው አንዴ አንቺ አይነት ጥጃ እኮ የለም ልጅ ነው እንዴ እና ማዬ ላምናት እንዴ ረበስማ ማንቺ ገዜ ይቺ እኮ ጅል ናት እሺ ጅልማ እኮ ወዛለሁ ይቺማ እንደው ዝም ብላ ምን ልጥ ያለች ጅል ናት እንጂ ገዜ አትሳደብሽ እኔ ነገሩ እዚህ በኋላ ትምህርት ይከፈት ነው እዛ ስታንቦዛልጡ ትውላላችሁ እና እኔ ምን አገባኝ እኔ ሲጀመር ትምህርት ቤት አልሄድም ተማሪ የኔ እናት ትምህርት ማለት ቀላል ነገር እንዳይመስልሽ ገዜ አሁንማ እኮ ልጆች ቲክቶክ ሲያዩ እየዋሉ ትምህርት ምን ጠቅማል እያሉ ትምህርትማ ይጠቅማል እንጂ እንዴት ይኸውልሽ ትምህርት ቤት ስትይ እኮ ተመምር ጋር ስትይ ተማሪ ጋር ስትይ ብዙ ነገር ታውቂያለሽ እኔ ባለመማሬ ነው እዚህ ደጅ ጠባቂው እኛ የቀረው ግን እኮ አንተ ደስ ትላለህ ገዜ አይ አይመጥኝ ምን ደስ ማለት ደስ ልል እችላለሁ ግን መሀይም አይደለሁ ታዲያ ለዛ ነው ለዛም አትወድም እሷማ ከመሀይም የሚባስሽ ድንጋይ መሀይም ናት ድንጋይ ማለት የትኛው ድንጋይ ይሄ ኮብልስቶን ድንጋይ ነው ይሄን ማድረግ ማን ሰጧት ደንቆሮ ድንጋይ ናት እንጂ ሰይጣን ድንጋይ እና የሰይጣን ድንጋይ ደግሞ ለምንድን ነው የሚጠቅመው ለማጋጨት ነው እንጂ እና ድንጋይን እንደዚህ ይዞ እንደዚህ ለማጋጨት ነው ወይ እናንተ ግን ምንድነው እንደዚህ እያዘለላችሁ ያመጣችሁ እኔ እንጃ እኔ ምንም ነገር አላውቅም ቤት እኮ ስንገባ ገዜ አክስታችንን እና ቃዲስን አየናቸው እንዴ አጠገብ ላጠገብ አዎ ራ እንዴዎች ሴትዮ እንዴት አድርጎ ፈላባት እናንተ አቻን ብላ ደግሞ የልጅትን ባል ምን ልታረገው አጮኛዋን ነው እንጃ ይክሪ ታጥስቲ እሺ ቃዲስ አዎ ባይዛዊ ስም በጣም ደስ የሚለው አዎ ብዙ ሰው ይለኛል ትንሽ ለየት ያለ ነው እኔ ምን ከአብጌል ጋር ቆይ እንዴት ተዋወቃችሁ
ረጅም ጊዜ ሆኖናል። ገና ኮሌጅ እያለሁ ነበር ማቃት። በጣም ወዳታለሁ፣ ተሰቃይቼባታለሁ። በፍቅሯ ነው? አዎ። ቆይ ታዲያ እንዴት ይሻለች? አላውቅም። ብቻ ግን ከረጅም ጊዜ ደጅ መጥናት በኋላ ይሻለች። አይ እንደሱ እንኳን አይመስለኝም። ናታንን በጣም ተወደው ነበር። ናታንና ዳጣ አንድ ላይ ሲሆኑ አንተን ይሻለች። ይሄ ሊሆን አይ ኤቢ እንኳን ትወደኛለች። እና ታዲያ እንዴት ነህ? ቆይ ምን ሆነ ነው አልጋውን የፈራኸው? አይ ፈርቼ አይደለም፣ ያው አክብሬሽ። ወንዶችን እኮ በደንብ ነው የምናውቃችሁ። ይልቅ አትሳቀቅ፣ ናውጣ። ምን አልጋው ላይ ወጣ እያልሽኝ ነው? አዎ ናውጣ፣ በኋላ ይቆጭሃል። እንዴ እኔ እኮ ኤቢን ወዳታለሁ። በዛ ላይ ደግሞ በእናት በአባቷ ቤት ይሄ በጣም ነው እንዴ። እና ቆይ ሌላ ቦታ ነበር የፈለግከው? ባይሆን ሌላ ጊዜ ሌላ ቦታ ይሻላል። ቤቢ ምን ነው ገብቷል ቃዲስ? አዎ አክስቴም አለች። ምን ነው ችግር አለ እንዴ? ዋ እናንተ ይሄ ቤት እየባሰበት ሄድ። እንዲሁ የተሻለ ነገር የለም። ቀን በቀን እየተባባሰ አይድረስ እኮ ነው እናንተ። አሁን ምን ይባላል? አሁን እንግዲህ የሚያቀዘቅዝ የለም፣ የሚያሞቅ የሚያነድ እንጂ እንዲህ ያለ ሁሉም አንድ ያዥው ነው። ጌታ ምሕረቱን አወርድልን እስቲ። አሯ ወይ ጉድ! አንቺ ልክስክስ! ዋት ልክስክስ ነሽ። ኤቢ ተረጋጊ በቃ። ቆይ ምን እያደረግሽ ነው ያለሽው? የትሽ ልጅ እኮ ነኝ። አንቺ ብትሆኚ እኮ ልጅ አለሽ፣ የልጅ እናት ነሽ። ምን እያደረግሽ ነው? ምንድን ነው እያልሽ ያለሽው? አንቺ እኮ ባባዬ ትፈርጃለሽ። ነይ ውጪ፣ ነይ ውጪ ያልኩሽ፣ ውጪ ከዚህ ቤት። ተረጋጊ በቃ ኤቢ። ምንም እኮ አልተፈጠረም። በቃ የሆነ ነገር ልጠይቀኝ የጠራችኝ። ኤቢ አክስቴ በጣም ወራዳ ነሽ፣ ወራዳ። ኤቢ ይሄ ነገር የመድኃኒት ስህተት አይመስለኝም። ቆይ ማገጥሽ እያልሽኝ ነው? እና አንቺ አልተብሎ ክፍልሽ የጠራሽው ንገሪኝ እስኪ። እሱም ባልሽን ጠይቂው። እሱ መስሎኝ ክፍሌ ድረስ የመጣው። ሰምኛለሽ? እኔ ባል የለኝ ትዳር የለኝ። ቆይ ምን አድርጊ ነው የምትይኝ? ኤቢ ቃዲስ ነው አይነገረሽ? ቃዲስ አውቆ ነው እየዋሸ ነው ያለው። ኤቢ በቃ ተረጋጊ። ነይ የኔ ፍቅር እንውጣ። ዳጣ ነች።